ሀገራት የየራሳቸው አመጋገብ ስርዓትና የአኗኗር ዘይቤ አላቸው። የራሳቸው የሆነ አገራዊ እንዲሁም ደግሞ ባህላዊ ምግቦች አሏቸው። ሃይማኖቶች ወይም ደግሞ የእምነት ተቋማት እንዳላቸው አስተምሮ እንዳላቸው የእምነት መጽሐፎች የሚከለክሏቸው ምግቦችና መጠጦችም አሉ። እንዲሁም ደግሞ የሚፈቅዷቸው ምግቦችና መጠጦችም በተመሳሳይ ሁኔታ አሉ። እኛ ኢትዮጵያውያን አዘውትረን የምንመገበው ምግብ እንጀራ እንዲሁም ደግሞ በባህላት ወቅት ከሚዘወተሩና ተናፋቂ ከሆኑ ነገሮች ውስጥ አንዱ ዶሮ ወጥ፣ በተጨማሪም ጠላ፣ ጠጅና አረቂ የመሳሰሉት ነገሮች ባህላዊ ወይም ደግሞ አገር በቀል የሆኑ ምግቦች እንደሆኑ እኛም ይሁን ዓለም የሚያውቀው ሀቅና ጉዳይ ነው ማለት ነው። በኢትዮጵያ ባህል መሰረት የተለያዩ እንስሳትን እናረባለን። የተለያዩ እንስሳትን ለቀን ተቀን ውሏችን ለእርሻና ለተለያዩ ተግባራት እንጠቀማለን። ከዚህ ውስጥም ላሞችን፣ የተለያዩ አይነት እንስሳችን፣ በጎችን፣ ፍየሎችን፣ ፈረሶችን እንዲሁም ደግሞ አህዮችን በቀን ተቀን የግብርና ህይወታችን እንዲሁም ደግሞ በከተማ በተለያየ አይነት መንገድ ጥቅም ላይ የምናውል እንደሆነ ይታወቃል። ነገር ግን ከነዚህ ውስጥ ውሻንም በተመሳሳይ ድመትንም አብረን እናረባለን። አብረን ከኛ ጋር ይኖራሉ። እንዲሁም ደግሞ ለተለያዩ አገልግሎት እንጠቀምባቸዋለን። ውሻን ለቤት ጠባቂነት፣ ድመትን ደግሞ አይጥን እንድትከላከልልን በቤታችን ውስጥ የምናሳድግና የምናዋልድ እንዲሁም ደግሞ የምናረባ መሆኑ እሙን ነው። እንዲሁም ደግሞ የታወቀ ጉዳይ ነው ማለት ነው። ነገር ግን ወደ ሩቅ ምስራቅ ሀገራት ስናይ ነገሩ የተገላቢጦሽ ነው። በሩቅ ምስራቅ ሀገራት ውሻና ድመትን ለቤት ጠባቂነት፣ ለአይጥ ጠባቂነት ሳይሆን ባህላዊ ምግባቸው ወይም ደግሞ የውሻና የድመትን ስጋ እንደ ባህላዊ ምግብ አድርገው ይጠቀሙታል ተብሎ በእኛ በኢትዮጵያውያን በኩል ወይም በእኛ በኢትዮጵያውያን ዘንድ ሲሰማ እግዚኦ 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 የሚያስብል ነገር እንደሆነ ብዙዎቻችን የምናውቀው ወይም ደግሞ ብዙዎቻችንን የሚያስገርም ጉዳይ ነው ማለት ነው። በሩቅ ምስራቅ ሀገራት ውሻና ድመትን እንደ ባህላዊ ምግብ መጠቀማቸው ስንሰማ ኢትዮጵያ ውስጥ ወይም ደግሞ በኢትዮጵያዊ ባህል ቅኝት ያደግን ሰዎች የሚያስገርምን ብቻ ሳይሆን የሚያስደነግጠንም ጭምር ነው ማለት ነው። ውሻና ድመትን እንደ አንድ የምግብ ምርጫ አድርገው ነው የሚያዩዋቸው ማለት ነው። በሩቅ ምስራቅ ሀገራት በተለይ በጥንት ዘመናት በደንብ እንደሚጠቀሟቸው የተለያዩ ዶክመንታሪዎች ያሳያሉ። በእርግጥ አሁን እድሜ ይግባውና ለግሎባላይዜሽንና ዓለም አቀፋዊ ለሆኑ ስልጣኔዎች እንዲሁም ደግሞ ለምዕራባውያን ተጽዕኖ በእነዚህ ሀገራት ውሻና ድመትን መመገብ እየቀነሰ መጥቷል። እነዚህ ሀገራት ውሻና ድመትን በዋናነት የሚጠቀሙት እራት ላይ ነው ማለት ነው። ወይም ደግሞ እራት ላይ እንደ አንድ የምግብ አማራጭ ይዘዋቸው ከሚቀርቡ ወይም ደግሞ በምግብ ጠረጴዛቸው ላይ ከሚቀርቡ ነገሮች ውስጥ አንዱ የውሻና የድመት ስጋ እንዲሁም ደግሞ ከውሻና ከድመት ስጋ የተዘጋጁ የተለያዩ ምግቦችን ነው ማለት ነው። ሰላም የተከበራችሁ የስለ ምግብ ሚዲያ ቤተሰቦች እንዴት ናችሁ? በዛሬ ቆይታችን የምናየው ውሻና ድመትን እንደ እራት አማራጭ በምግብ ጠረጴዛቸው ላይ ከሚያቀርቡ ሀገራት ውስጥ የተለያዩትን ወይም ደግሞ በቆይታችን የምናያቸው ይሆናል ማለት ነው። ነገር ግን አሁን ላይ ውሻና ድመት በነዛ በሩቅ ምስራቅ ባልናቸው ሀገራትም ሊሆን ይችላል። ውሻና ድመት እንዳጠቃላይ በተለያዩ ሀገራት ለምግብነት ይውላሉ። በተለይ ደግሞ ውሻ ከድመት በተሻለ ወይም ከድመት በበለጠ በተለያዩ ሀገራት አፍሪካንም ጨምሮ በምግብነት እንደሚጠቀሙት የተለያዩ አይነት ዶክመንታሪዎች ያሳያሉ። ለምሳሌ የሚያክል CNN ያዘጋጀውን ዶክመንታሪ ብታዩ፣ ዘጋርዲያን ያዘጋጀውን ዶክመንታሪ ብታዩ፣ DW የጀርመን ድምፅ ያዘጋጀውን ዶክመንታሪ ብታዩ፣ ፎክስ ኒውስ ያዘጋጀውን ዶክመንታሪዎች ብታዩ እነዚህ ሀገራት እንዴት ውሻ እንደሚጠቀሙት እንዲሁም ደግሞ ውሻ እና ድመትን ለምግብነት እንዳንድ የምግብ አማራጭ የምግብ ጠረጴዛቸው ላይ ልናገኛቸው የምንችላቸው እንደሆኑ ያሳያል። ነገር ግን ፒት ኦነርሺፕ የሚባል ነገር በመምጣቱ ምክንያት የውሻና የድመት ስጋ እየቀነሰ መጥቷል ማለት ነው። መመገቡ
ፒት ኦነርሺፕ የሚለውን ስናይ ወይም ፒት ኦነርሺፕ የሚለው የእንግሊዝኛ ቃል ወደ አማርኛ ተርጉመን ስናይ ይሄ ምን ማለት ነው? ውሾችና ድመትን መንከባከብ ሲባል በአካላዊ ስነልቦናዊና ጤና ነክ ነገሮችን ኃላፊነትን ጨምሮ መቀበል፣ የማሳደግ የተለያዩ ነገሮችን የማሰልጠን እንዲሁም መጠለያ ማዘጋጀትን ጨምሮ የተለያዩ ኃላፊነቶችን በራስ ፍላጎትና ተነሳሽነት ወስዶ ሞራላዊና ሕጋዊ በሆነ መንገድ ማሳደግ ነው ማለት ነው። ስለዚህ ውሻና ድመቶችን ከምግብነት በዘለለ የወጡ ወደ ምን እየመጡ ይገኛሉ ማለት ነው? ለምግብነት ሳይሆን ኖርማሊ ቤት ለማድመቅ ኖርማሊ የቤተሰቡ አንድ አካል ለማድረግ ብዙ ጊዜ እየተጠቀሟቸው ነው ማለት ነው። ይህንን ፒት ኦነርሺፕን ብዙ ጊዜ ዲቨሎፕ የሆነው በምዕራባውያን ሀገራት ነው ማለት ነው። እንደ ሂውማን ሶሳይቲ ኢንተርናሽናል መረጃ ከሆነ በየዓመቱ ከ30 ሚሊዮን በላይ ውሻና ድመቶች ይገደላሉ። የዚህ ደግሞ ዋነኛው ምክንያት ለምግብነት ስለሚፈለጉ ነው ማለት ነው። ውሾችና ድመቶችን ለእራት እንደ አንድ የምግብ አማራጭ የሚጠቀሙ ሀገራትን ስናይ አንደኛ ላይ ቻይናን እናገኛለን። ቁጥራዊ ወይም አሃዛዊ መረጃዎች ማግኘት አስቸጋሪ ቢሆንም ነገር ግን በዓለም አቀፍ ደረጃ ለብዙ ውሾችና ድመቶች መታረድ ትልቁን ድርሻ የምትይዘው ቻይና ናት። በቻይና የውሻ ስጋ የሺህ ዓመታት ታሪክ እና የሺህ ዓመታት ባህላዊ ምግብነት ሂደት አለው ማለት ነው። በየዓመቱ 4 ሚሊዮን ድመትና 10 ሚሊዮን ውሾች በቻይና ለእርድ አገልግሎት ይውላሉ። እንደ ሂውማን ሶሳይቲ ኢንተርናሽናል ገለጻ በአብዛኛው ጠፍተው የሆነ ሽቦ ቤት ወይም የሆነ ቦታ ላይ የታሸገባቸው ውሾችን እንደሆነ የዚህ መንግስታዊ የሆነ ተቋም መረጃ ያመለክታል። ውሾችንና ድመቶችን መመገብ የሺህ ዓመታት ታሪክ ነው። ምንም እንኳ ድመቶችና ውሾች ለሰዎች አጃቢ ወይም አጫዎች ለማዳ እንስሶች ቢሆኑም ነው። ዩሊን የምትባል የቻይና ከተማ በየዓመቱ ሰኔ ላይ ዓመታዊ የውሻ ስጋ ገበያ ፌስቲቫል ታካሂዳለች። በዚህ ፌስቲቫል ውሾችና ድመቶች ከነ ህይወታቸው ይሸጣሉ። በተጨማሪም በዚህ ፌስቲቫል ከ10,000 በላይ ውሾችና ድመቶች ለስጋቸው ሲባል ይታረዳሉ። ነገር ግን ይህ ፌስቲቫል ተቃውሞና ትችት ቻይና ውስጥ ባሉ የሀገሩ ዜጎችም በምዕራባውያንም እየቀረበበት ይገኛል ማለት ነው። ከዚህ የተነሳ አሁን በቻይና ሀገራት በተለያዩ የቻይና ከተሞችና ግዛቶች ውሻን እና ድመትን የመመገብ ነገር እየተከለከለ እየመጣ ነው ማለት ነው። ምንም እንኳን ሙሉ ለሙሉ በቻይና ውስጥ ባይቆም፣ በተለይ ወደ ጠራማዋ የሀገሪቱ አካባቢ የውሻ ስጋ አሁንም በዋናነት ይጠቀማሉ። ነገር ግን ወደ ከተማ አካባቢ ስትመጡ አዲሱ ጄኔሬሽን ወይም ደግሞ አዲሱ ትውልድ ተብሎ የሚጠራው ብዙም የውሻ ስጋን አይጠቀምም። የውሻ ስጋን መጠቀም ከሰብአዊነትም የመጉደል አይነት ነገር እየቆጠሩ ስለመጡ እየቀነሰ እንደመጣ መረጃዎች ያሳያሉ ማለት ነው። ሁለተኛ ላይ የምናገኘው ደቡብ ኮሪያ። በሀገረ ደቡብ ኮሪያ የውሻ ስጋን መብላት የተለመደ ነው። ለዚህም ይመስላል ጓጊግ የሚል ስያሜ የተሰጠው ከውሻ ስጋ የሚዘጋጅ ምግብ ያላቸው ማለት ነው። በሀገሪቱ ከ17,000 በላይ የውሻ ግብርና የሚሰራባቸው ቦታዎች እንዳሏት የሂውማን ሶሳይቲ ኢንተርናሽናል መረጃ ያመለክታል። አስቡት፣ በሀገራችን የግብርና ምርምር፣ የእርሻ ምርምር፣ የግብርና ቢሮ ሲባል ልንሰማ እንችላለን። ነገር ግን በኮሪያ የከብት ማድለቢያ ሳይሆን የውሻ ማረቢያ፣ የውሻ ስጋ ማረጃ፣ የውሻን የተመለከቱ ምርምራዊ ጥናቶች ውሻን ብቻ እንደ አንድ የገቢ ምንጭ ተጠቅመው ውሻን የሚያሳድጉ ውሻን ደግሞ የሚያደልቡና ውሻን የሚሸጡ ዜጎች እንዲሁም ደግሞ በ17,000 የግብርና ቦታን ከፍተውና ህጋዊ ተቋም ሆኖ የሚሰሩበት ቦታ ነው ማለት ነው። ስለዚህ እንደ ሂውማን ሶሳይቲ መረጃ መሰረት ምንድነው ማለት ነው ውሻን የሚያረቡ እንዲሁም ደግሞ ሁለንተናዊ ደህንነቱን ጠብቆ የሚያሳድጉ በመጨረሻም ለምግብነት የሚሸጡባቸው ቦታዎች ናቸው ማለት ነው። ነገር ግን በእነዚህ የውሻ ግብርና የሚሰራባቸው ቦታዎች ልክ እንደ ሌሎች ሀገራትም ከእንስሳት መብት ተሟጋቾች ብርቱ ተቃውሞ እየቀረበባቸው ይገኛል ማለት ነው። ሌላው ሶስተኛ ላይ የምናገኛት ቬትናም ናት። በየዓመቱ ከ5 ሚሊዮን በላይ ውሾች ለምግብነት የሚታረድባት ሀገር ናት። የውሻ ስጋ በህገወጥ መንገድ ከሀገር ቬትናም ወደ ሌሎች ሀገሮች ይላካል። ለምሳሌ የሚያክል ወደ ታይላንድ፣ ካምቦዲያ እና ላኦስ እንደሚላክ መረጃዎች ያሳያሉ። ቬትናምን በምናይበት ሰዓት የውሻ ስጋ ለመጠጥ ፕሮግራሞች፣ ለቤተሰብ ግንኙነትና ለየት ላሉ ፕሮግራሞች ይጠቀሙበታል። ወደኛ ሀገር ስንመጣ በባህላት ወቅት ቤተሰብ ለመገናኘት
የበግ እርድ፣ የዶሮ ስጋ፣ የተለያዩ የከብት ስጋ እንደምንጠቀም ይታወቃል። ነገር ግን በቬትናም ስትሄዱ ግን ከዚህ በተቃራኒ ዘመድ ጋር ስትሄዱ የሚታረድላችሁ ውሻ ነው። እንዲሁም የምትጠቀሙት የውሻ ስጋ ነው ማለት ነው። ከዚህ ጋር ሳንወጣ ቬትናም በምናይበት ሰዓት ቬትናም በ2027 ያ ማለትም አሁን ካለንበት ኒርሊ ከአንድ ዓመት በኋላ የውሻና የድመትን እርድ ለማስቀረት አስገዳጅ የሆነ ሀገራዊ ሕግ አስቀምጣለች ማለት ነው። ከዚህ በማስከተል ደግሞ የምናየው አራተኛ ላይ ኢንዶኔዥያ ናት። በኢንዶኔዥያ በየወሩ በሺዎች የሚቆጠሩ ድመቶችና ውሾች ለእርድ አገልግሎት ይውላሉ። ውሻን እንደ ባህላዊ ምግብ ከአሳማ ጋር ቀላቅለው ይመገቡታል። ስጋውንም ለየት ላሉ ፕሮግራሞች ማለትም ልክ እንደ ሰርግና ክብረ በዓላት ይጠቀሙባቸዋል ማለት ነው። ሌላው አምስተኛ ላይ የምናገኘው ስዊዘርላንድ ናት። በኤስያ አህጉር ከድመትና ውሻ ስጋ ጋር በተያያዘ ብዙ ታሪኮች ቢኖሩም ነገር ግን በስዊዘርላንድ ገበሬዎች ዘንድም ለምግብነት ይጠቀሙታል። ቅዱስ ገላና አፒንዜል በሚባሉ ገጠራማ አካባቢዎች ብዙ ጊዜ ይዘወተራል። በሀገሪቱ ተግባሩም ህጋዊ ሲሆን ውሾች ሰብአዊነት ባለው መንገድ እስከታረዱና ለንግድ ዓላማ እስካልዋለ ድረስ የውሾች ስጋ መጠቀም ይቻላል ማለት ነው። የውሻና የድመትን ስጋ ቤት ስዊዘርላንድ። ሞር ግን እዚህ ጋር የምናየው ብዙ ጊዜ የውሻ ስጋን ነው በስዊዘርላንድ የሚጠቀሙት። ስድስተኛ ናይጄሪያ እናገኛለን። በናይጄሪያ ብዙ ጊዜ የሚጠቀሙት ምንድነው ማለት ነው? የውሻ ስጋን ነው ከድመት ስጋ በዘለለ። የድመት ስጋን ናይጄሪያ ላይ ብዙም አይጠቀሙትም። ከዛ በዘለለ ግን የውሻ ስጋ ነው የሚጠቀሙ። የውሻ ስጋ በተለያዩ የሰሜን አፍሪካ ሀገራት ዜጎች ጥቅም ላይ ይውላል። አንዳንዶች እንደሚያምኑት የውሻ ስጋ መብላት የተሻለ የበሽታ የመከላከል አቅምን ለመገንባት እንዲሁም የግብረ ስጋ ግንኙነትን አቅምን ከፍ እንደሚያደርግ ጨምረው ያምናሉ ማለት ነው። ለዚህም ሲባል በናይጄሪያ የተለያዩ አካባቢዎች የውሻ ስጋ ይመገባሉ። እንዲሁም በናይጄሪያ በተለያዩ አካባቢዎች ራሱን ችሎ የውሻ ገበያ አለ። ውሻ ከነ ህይወቱ ከነ ነፍሱ የሚሸጥበት ማለት ነው። ስለዚህ ምንድነው እዚህ ከሚያሳየው ማለት ነው የውሻ ስጋ በናይጄሪያ በምግብነት እንደሚውል ማለት ነው። ሰባተኛ ላይ አንታርክቲካ እንዲሁም ደግሞ አርክቲክ እናገኛለን። በእነዚህ አካባቢዎች ውሻን በዋናነት ለበረዶ ላይ ጋሬ ይጠቀሙበታል። ነገር ግን የስጋ አቅርቦት ሳይኖራቸው ሲቀር ወይም ደግሞ የስጋ አቅርቦት እጥረት ሲገጥማቸው የውሻ ስጋን ይጠቀማሉ። ለምን? የውሻ ስጋ እንደ ፕሮቲን ምንጭ ስለሚያዩት ማለት ነው እነሱ። ስምንተኛ ዩናይትድ ስቴትስ ኦፍ አሜሪካ። ብዙ አሜሪካውያኖች የውሻ ስጋን መመገብ ህገወጥ ተግባር ነው ብለው ነው የሚያስቡት። እንዲሁም በእጣት የሚቆጠሩ ክፍለ ሀገራት ወይም ስቴትስ የውሻ ስጋን ሰዎች በግዛታቸው ውስጥ እንዳይጠቀሙ ከልክለዋል። የውሻ ስጋን የምግብ ሜኑ ላይ ማግኘት በጣም በጣት በሚቆጠሩ ደረጃ ቢሆንም ነገር ግን እንደ ፔንሲልቬኒያ ያሉ ግዛቶች ላይ የውሻ ስጋ ህጋዊ ሆኖ ይሸጣል ማለት ነው። ስለዚህ የተከበራችሁ አድማጭ ተመልካቾቼ በዛሬ ቆይታችን ያየነው ድመትና የውሻ ስጋን በእራትነት የሚጠቀሙት ሀገራትን ሲሆን በዋናነት ግን ከነዚህ ውስጥ ድመትና ውሻን በእራትነት የሚጠቀሙት ስናይ ቻይና፣ ደቡብ ኮሪያና ማናቸው ነው ቬትናም ናቸው። ሌሎች ግና የውሻ ስጋን ይጠቀማሉ። ነገር ግን የግዴታ እንደ ራት ወይም አራት ላይ መቀረብ እንዳለበት አንድ የምግብ አማራጭ አይደለም ማለት ነው። ከላይ ከዘረዘርናቸው ሀገራት ውጭም የውሻን ስጋን ስናይ በተለያዩ አፍሪካ ሀገራትም ለምግብነት ያውሉታል። ለምሳሌ የሚያክል ስናይ ጋናን፣ ካሜሩንንና ዲሞክራቲክ ሪፐብሊክ ኮንጎን እናያለን ማለት ነው። ነገር ግን የውሻና የድመት ስጋ ከነዚህ ሀገራት በዘለለም በብዙ ሀገራት ላይ ጥቅም ላይ ይውላል። ዛሬ ያየናቸው በዋናነት እራት ላይ ሊጠቀማቸው የሚችሏቸው ሀገራት እነማን ናቸው የሚለውን እናያየም ማለት ነው። ለምሳሌ የሚያክል እንደ ታይላንድ ከላይ ቅድም ለመጥቀስ እንደሞከር ነው። ለምሳሌ የሚያክል ታይላንድን ስናይ ታይላንድ አንዷ ምንድነት ማለት ነው የውሻ ስጋን የምትጠቀም። ከታይላንድ ደግሞ እንደ ካምቦዲያ እና እንደ ላኦስ ያሉ ሀገራትም የውሻ ስጋን ይጠቀማሉ። ከታይላንድ ወደ ቬትናም፣ ከካምቦዲያ ወደ ቬትናም፣ ከላኦስ ወደ ቬትናም በህገወጥ መንገድ የውሻ ስጋ እንደሚሸጥ እንዲሁም ደግሞ ከቬትናም ወደ እነዚህ ሀገራትም በተመሳይ የውሻ ስጋ እንደሚሸጥ መረጃዎች ይጠቁማሉ ወይም ደግሞ ያሳያሉ ማለት ነው። ስለዚህ የተከበራችሁ አድማጭ ተመልካቾቼ የዛሬ ቆይታችን እንዳስገረማችሁ እርግጠኛ ነኝ። ወይም ደግሞ ቪዲዮን በሰማችሁትና ባያችሁት ጊዜ በጣም ግርምትን እንደሚያጨርባችሁ እርግጠኛ ነኝ። ምክንያቱም የኛ ሀገር ባህል እንዲህ ነገሮችን አይፈቅድም።
እንዲሁም ደግሞ በእኛ ሀገር ባህል እንደ ነገሮችን ማድረግ ምናልባትም ከወንድም ከቤተሰብ የሚያርቅና በእምነትም የተከለከለ ጉዳይ ስለሆነ ማለት ነው። ስለዚህ ቆይታችን ይህን ይመስላል። አብራችሁኝ ስለቆያችሁ ያመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።